بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه قال سبحانه وتعالى في كتابه العظيم بعد أن يقول بسم الله الرحمن الرحيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. هذه برنامجكم آبا واستكبر. ይህ እምቢ ያለ ኮራ የሚተሰኘው ፕሮግራማችን ክፍል 8 ነው። ኢንሻአላህ ከቁጥር 33 ጀምሮ ያሉ አያቶችን ከሱረቱል በቀራ እንቃኛለን። በክፍል 7 ላይ አደም አለይሂ ሰላም አላህ የነገራቶችን ሁሉ ስም እንዳስተማረው አደም አለይሂ ሰላም ጀሚዕል አርዋህ ሁሉንም አርዋሆች ልጆቹን እንደተተዋወቀ መላእክቶችን አላህ እክትባር እንዳደረጋቸው እንደፈተናቸው ማለትም አንቢኡኒ ቢአስማ ሃኡላኢ ኢን ኩንቱም ሳዲቂን እነዚህን አርዋሆች ምን እንደሆኑ አብራሩልኝ ብሎ ጠይቋቸው ነበር መላእክቶችን እና የመላእክቶቹ አስደናቂ ምላሽን አይተን ነበር። ቁጥር 32 ላይ قالوا سبحانك لا علم لنا الا ما علمتنا انك انت العليم الحكيم በማለት መላእክቶች ለአላህ ፍጹም የሚተናነሱ ፍጥረታት መሆናቸውን ቃኝተን ነበር። ኢንሻአላህ የዛሬው ፕሮግራማችን የሚጀምረው ከ33ኛው አያ ነው። የመላእክቶች ላ ኢልመ ለና ኢላ ማ ዐለምተና አንተ ካስተማርከን ዕውቀት ውጪ የምናውቀው ምንም ነገር የለም ብለው ዲክሌር ካረጉ በኋላ ካወጁ በኋላ አላህን ደግሞ ኢነከ አንተል ዐሊሙል ሐኪም አዋቂና ፍጹም ጥበበኛ አንተ ነህ ካሉት በኋላ አላሁ ተዓላ የአደምን አለይሂ ሰላም ልቅና ለመላእክቶች ማሳየት ፈለገ። መላእክቶች አተጅዐሉ ፊሃ መን ይፍሲዱ ፊሃ ወየስፊኩ ዲማ ብለው አንደኛውን ሳይድ ብቻ ነበር ስለ ሰው ልጅ ያዩት። ነገር ግን የሰው ልጅ የሚገርም ማንነት እንዳለው የሰው ልጅ ደግሞ ከተሰጠው ትልቅ ስጦታ መካከል ዕውቀት መሆኑን አላህ ለማሳየት አደም አለይሂ ሰላምን እንዲህ አለው። ቃለ ያ አደም አንቢኡሁም ቢአስማኢሂም አንቢኡሁም ንገራቸው ቢአስማኢሂም ስሞቻቸውን ማለትም አንቢኡሁም ማለት አነበዕ ሁወል ኸበሩል ዐዚም ነበእ ማለት ታላቅ ዜና ማለት ነው። the greatest information ታላቅ የሆነ መረጃ በአረበኛ ቋንቋ ነበእ ተብሎ ይጠራል። አላህ እንደዚህ አላለም። ቃለ ያ አደሙ አኽቢሩሁም ቢአስማኢሂም ስሞቻቸውን ንገራቸው አይደለም ያለው። አኽቢሩሁም አኽበረ ዩኽቢሩ ፊል ሉገል አረብያ to inform something አንድ ነገር ማሳወቅ ነው፣ መረጃ መስጠት ነው። ነገር ግን አላህ ያለው ምንድነው? ቃለ ያ አደሙ አንቢኡሁም ነበዕል ዐዚም ታላቅ የሆነ ዜና ነው፣ ታላቅ የሆነ ኢንፎርሜሽን መረጃ ነው አደም የሚነግራቸው። ስለነማ ስለኛ እኛን አላህ ለመላእክቶች አደም እንዲያስተዋውቅ ባደረገበት ጊዜ እያንዳንዱ ሩሆች በአጠቃላይ የሰው ዘር በአጠቃላይ ሩህ like the greatest news እንደ ታላቅ ዜና እንደ ታላቅ ኢንፎርሜሽን መላእክቶች ዘንዳ እንዲደርስ ፈልገዋል። እና አንቢኡሁም የሚለው በጣም ቢዩቲፉል ነው። ቢአስማኢሂም ማለትም ስማቸውንና ባህሪያታቸውን names and descriptions ስማቸውንና እነሱ ማንነታቸውን ግለጽላቸው አለ። ከዚህ ቀጥሎ ፈለማ አንበአሁም ቢአስማኢሂም ፈለማ ሊተራኺ finally eventually በስተመጨረሻ አንበአሁም thoroughly in detail በጥልቀት አርዋሖችን ስሞችና ባህሪያታቸውን ካስተዋወቃቸው በኋላ ይላል። ፈለማ የሚለው ቃል አደም አለይሂ ሰላም እኔና እናንተን ለመላእክቶች ሲያስተዋውቃቸው አንደኛ it was in great detail in depth በጥልቀት ነው ያብራራው። አንድ ሁለተኛ እኛን አደም አለይሂ ሰላም ለመላእክት ሲያስተዋውቅ it took time a long time
ረጅም ጊዜ ነው የፈጀው። ረጅም ጊዜ ነው የፈጀው ሲባል እኛ የምናውቀው ጊዜ የሚባል ነገር አለ። ምድር ላይ ያለው ጊዜ ምድር ላይ ያለ ጊዜ አይደለም፣ በሰማይ ያለው ጊዜ ታይም ዱሬሽኑ ጊዜው ፍጹም የተለየ ነው። ጊዜ ለመላእክትና ጊዜ ለኛ አንድ አይደለም፣ የተለያየ ነው። እንደዛም ሆኖ የሚገርመው ነገር በመላእክት ዓለም ጊዜ ውስጥ እንኳን ሆኖ it was a long introduction በጣም ረጅም የሆነ መረጃ እንደሰጣቸው ጊዜ እንደፈጀ ለማሳየት አላህ ፈለማ አንበአሁም ይላል። ሱብሃንአላህ አደም አለይሂ ሰላም አርዋህ ጀሚዑል አርዋህ ሩሆች የተባሉትን በአጠቃላይ ስምና ባህሪያታቸውን ለመላእክት አስተዋወቃቸው። هذا علم عظيم ይሄ እጅግ በጣም የሚገርም የሆነ ዕውቀት ነው። እና I wonder ኢማጂኔሽን ወርልድ ውስጥ ገብተን ይህንን ሐሳብ ለመረዳት ብንሞክር የአደሙ አንቢኡሁም ቢአስማኢሂም ከዛ በኋላ ፈለማ አንበአሁም አደም ተነስቶ አርዋህን በሙሉ ሲያስተዋውቃቸው መላእክቶች ምን አይነት የፊት ገጽታ ይሁን ያሳዩት? መላእክቶች ምን አይነት ሪአክሽን ይሁን ያሳዩት? በሌላ አባባል የመላእክት መደመም የመላእክት በአደም አለይሂ ሰላም በተሰጠው ማዕረግና ዕውቀት ምን ያህል ይሁን የተደነቁት? ሱብሃንአላህ በጣም የሚገርም ነው። ኤኒዌይስ ፈለማ አንበአሁም ነግሯቸው ከጨረሰ በኋላ አላህ እንዲህ አለ፣ ቃለ ለመላእክት እንዲህ አላቸው፣ አለማ ቁል ለኩም ዲድንት አይ ቴል ዩ አላልኳችሁም? ኢኒ አዕለሙ ገይበ ሰማዋቲ ወልአርድ በሰማያት ውስጥም በምድር ውስጥም ያሉ የተደበቁ ሚስጥራትን አውቃለሁ ብዬ አልነገርኳችሁም? ምን አስምሩበት። ቃለ አለማ ቁል ለኩም ኢኒ አዕለሙ ገይበ ሰማዋቲ ወልአርድ የሚል እኮ ሐሳብ እስካሁን የአደም አለይሂ ሰላም ታሪክ ከጀመረን ጀምሮ በአላህና በመላእክቶች መካከል በነበረው ኮንቨርሴሽን ንግግር መሃል ይህንን ሲላቸው እኛ አልሰማንም። ምን ማለት ነው ካላችሁኝ ከ30ኛው አያን ጀምር ቢስሚላሂር ረህማኒር ረሂም ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ አላህ ኢኒ ጃዒሉን ፊል አርዲ ኸሊፋ ብሎ ለመላእክት ነገራቸው። ከዛ መላእክቶች ምላሽ ጥያቄ ጠየቁ። ምን ብለው አተጃዕሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ። ከዛ አላህ የሰጣቸው ምላሽ ምንድነው? የሰው ልጅ የኔ ሚስጥር ነው አላቸው። ኢኒ አዕለሙ ማላ ተዕለሙን። ከዛ ወዐለመ አደመ አልአስማአ ኩለሃ ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين ንገሩኝ አላቸው ለመላእክት። ከዛ መላእክት ምን አሉ? قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم። አሁን አደም አርዋሖችን ካስተዋወቃቸው በኋላ አላህ ምን አለ? አለማ ቁል ለኩም ኢኒ አዕለሙ ገይበ ሰማዋት ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን ወአዕለሙ ማ ቱብዱን ግልጽ የምታደርጉትንም አውቃለሁ ወማ ኩንቱም ተክቱሙን የምትደብቁትንም አውቃለሁ አላልኳችሁም ነው ያለው። ያ ማለት በክፍል 7 ላይ አንድ ነገር ብያችሁ ነበር። ቁርአን ሁሉንም ታሪክ አይነግረንም ብያችኋለሁ። ኢኒ ጃዒሉን ፊል አርዲ ኸሊፋ ባላቸው ጊዜ ተጨማሪ መረጃ ሰጥቷችኋል ብያችሁ ነበር። ተጨማሪ conversation there had been a conversation between Allah and angels ካነ ከላም በይነሁም በአላህና በመላእክቶች መካከል ሌላ ዝርዝር ተጨማሪ ንግግሮች ነበሩ። እነዛ ንግግሮች ግን አላህ አልነገረን እና በወቅቱ አተጃዕሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ ብለው የጠየቁት ከየት አውቀው ነው የሚለውን ሳብራራላችሁ አላህ ኢንፎርም አድርጓቸው ነው ብያችሁ ነበር አይደል? ነገር ግን አላህ ኢንፎርም እንዳደረጋቸው እንዳሳወቃቸው ግን አልነገረንም። በቃ ቁርአን አልቁርአኑ يدعونا إلى التدبر القرآن يدعونا إلى التفكير قرآن it calls us to deep reflection قرآن بتلقت ماستنتن አእምሮአችን በጥልቀት እንዲያስተነትን deep thinkers ጥልቅ አሳቢያን እንድንሆን የሚጣራ መጽሐፍ አለማ ቁል ለኩም ኢኒ አዕለሙ ገይበ ሰማዋቲ ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን የሚለውን ስናነብ ይሄንን አላህ አስቀድሞ ብሏቸው ነበር፣ ግን አልነገረንም። ሱብሃንአላህ ቁርአን አጂብ ነው፣ በጣም የሚደንቅ ነው። ለማንኛውም ምን አላቸው አላህ? አለማ ቁል ለኩም አላልኳችሁም ወይ ኢኒ አዕለሙ ገይበ ሰማዋቲ ወልአርድ በሰማያትም በምድር ውስጥ ያሉ ሚስጥራትን አውቃለሁ ብዬ አልነገርኳችሁም ወይ? ተመልከቱ፣ በሰማያትና በምድር ውስጥ ያለው ፍጥረት ወይም ደግሞ ገይብ የሆነ ሲክሬትስ ሚስጥራት ሚስጥር የሚሆኑት ለፍጥረታት ነው፣ ለመላእክትም ለጂኒም ለሰው
እንጂ አላህ ዘንዳ ገይብ የሚባል ነገር የለም። ኩሉ ሸይኢን ዒንደ ረቢና ሰዋ፣ ጌታችን ዘንዳ ሁሉ ነገር ደሴም ነው። ልክ ጊዜ የሚባል ነገር ለምሳሌ አላህ ዘንዳ ትላንት፣ ዛሬ፣ ማዲ፣ አልአን፣ ሙስተቅበል የሚባል ነገር እንደሌለ አላህ ዘንዳ ትላንት፣ ዛሬ፣ ወደፊት የሚባል ነገር የለም እኮ አይደል? ሁወ ለዚ የተሐከም ፊ ዘማን፣ ጊዜን የሚያስተናብረው እሱ ስለሆነ፣ ወሁወ ለዚ ኸለቀ ዘማን፣ ጊዜንም የፈጠረ እሱ ስለሆነ፣ ስለዚህ በሰማያትና በምድር ውስጥ ያሉትን ሚስጥራት ገይብ የሆኑ ነገሮችን አውቃለሁ የሚላቸው ለእናንተ ገይብ የሆነ ማለት ነው። ለመላእክት ገይብ የሆነ እንጂ ለአላህ ገይብ የሆነ ነገር ኖሮ ከዛ አላህ ያወቀው ነገር ነው ማለት አይደለም። እንደዛ አይደለም። ኦኬ። ከዛስ ወዐለሙ ማ ቱብዱን አለ፣ ግልጽ የምታደርጉትን አውቃለሁ አለ። ቆይ ግልጽ የምታደርጉትን አውቃለሁ በሚልበት ጊዜ ግልጽ የሚደረግ ነገር እኮ ማንኛውም ሰው ነው የሚያውቀው አይደል? ለምሳሌ እኔ 10 ቁጥር ብል በቃ 10 ቁጥር የሚለውን ግልጽ አድርጌያለሁና ሰምታችኋል። ፐብሊክ የሆነ ነገር ሁሉ ነው የሚያውቀው። ታዲያ አላህ ለምንድን ነው ወዐለሙ ማ ቱብዱን የሚለው? የምትገልጹትን አውቃለሁ አለ። የምትገልጹትን አውቃለሁ ማለት ከመግለጻችሁ በፊት ማለት ነው። ለምሳሌ እነሱ በውስጣቸው የነበረ ሐሳብ ነበር። እርሱ ምንድነው? አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ። ረቡና ጀለ ወዐላ ያዕለም፣ አላህ ያውቃል ይህንን ከንሰርናቸውን ይህን ጭንቀታቸውን ሳይናገሩት ፐብሊሳይዝድ ሳያደርጉት በፊት ኦኬ፣ ሳይገልጡት በፊት አላህ ያውቀዋል። ወዐለሙ ማ ቱብዱን ማለት የገለጻችሁትን ነገር ግልጽ ያደረጋችሁትን ነገር ግልጽ ከማድረጋችሁ በፊት ኦልሬዲ ያውቀዋል። ወማ ኩንቱም ተክቱሙን ድብቅ የምታደርጉትንም አውቃለሁ አለ። ቆይ መላእክት ምንድን ነው የሚደብቁት ከአላህ? ከአላህ ምን ይደብቃሉ መላእክቶች? አስለን መላእክቶች ሲጀመር ከአላህ የሚደበቅ ነገር እንዳለ ያምናሉ ብለህ ታስባለህ? ነው። ግን ወማ ኩንቱም ተክቱሙን መላእክቶች ከነሱ ጋራ ከጅን ጎሳ የሆነ ኢብሊስ የሚባል ፍጡር ነበር። ኢብሊስ አቡል ጅን ነው፣ የጅኖች አባት ነው። ኢብሊስ ማለት ተስፋ የቆረጠ ማለት ነው። ከአላህ ረሕመት ተስፋ የቆረጠ ይህ ኢብሊስ የሚባለው የጅኖች አባት አቡል ጅን የሆነው ምክንያቱም ቁርአን በግልጽ እንደሚነግረን ኢብሊስ ከመላእክት አይደለም፣ ማለትም ከመላእክት ዝርያ አይደለም። በግልጽ ቁርአን ሱረቱ ካፍ ምዕራፍ 18 ቁጥር 50 ላይ ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ ለመላእክት ስገዱ ባልናቸው ጊዜ ለአደም ፈሰጀዱ ኢላ ኢብሊስ፣ ከኢብሊስ በስተቀር ሁሉም መላእክቶች ሰግደዋሉ። ካነ ሚነል ጂን ይላል፣ ከጅን ፍጥረታት መካከል ነበር ይላል። ኦሪጂኑ ሂ ዋዝ ፍሮም ጂን፣ ከጅን ነው። ኢንሻአላህ ወደፊት ስለ ጂኖች፣ ስለ ሸይጣን፣ ስለ ኢብሊስ በጥልቀት እንነጋገራለን ሱረቱል አዕራፍ ላይ ስንደርስ። ለማንኛውም ግን በኢማን ደረጃ በኢማኑ ኢብሊስ ነፃ ምርጫ ያለው ፍጡር፣ ጅኖች ነፃ ምርጫ ያላቸው ፍጡሮች ናቸው። የመታዘዝም ያለመታዘዝም ነፃ ምርጫ አላቸው ልክ እንደ ሰው ልጅ። መላእክቶች ነፃ ምርጫ የላቸው እና በኢማኑ ከፍ ከማለቱ የተነሳ መላእክቶች ከአላህ ጋር የሚያደርጉትን ሚቲንግ ይሳተፍ ነበር። ካነ ዒንደሁ ደረጃ ዓሊያ፣ ከፍ ያለ ደረጃ ነበር እና ኢኒ ጃዒሉን ፊል አርዲ ኸሊፋ የሚለውን ማስታወቂያ በሚነገርበት ጊዜ ኢብሊስ ካነ መውጁድ፣ ከነሱ ጋር አብሮ ነበር፣ ሰምቷል፣ ኤቭሪቲንግ ያውቃል። ነገር ግን መላእክቶች አላህ ምን አላቸው? ወማ ኩንቱም ተክቱሙና፣ እናንተ የምትደብቁትን አውቃለሁኝ አለ። እነሱ ምንም አልደበቁም መላእክቶች፣ በእነሱ ውስጥ ግን የተደበቀ አለ። እርሱም ማን ነው? ኢብሊስ። ከዚህ በፊት ምን ብያችኋለሁ? ኢብሊስ ማስታወቂያው ሲነገር ኢኒ ጃዒሉን ፊል አርዲ ኸሊፋ ሲባል ስለ አደምና ስለ ልጆቹ መምጣት አላህ ለመላእክት ሲያስተዋውቅ፣ ለእሱም ሲያስተዋውቀው መላእክቶች ጥያቄ አንስተዋል። ኢብሊስ ግን ዝም ነበር ያለው። ለምን? እኛ ሳንመጣ በፊት ስለጠላን፣ እኛ ሳንመጣ በፊት ስለቀናብን፣ እኛ ሳንመጣ በፊት ጠላትነትን ስላወጀ። ግን እኛ ሳንመጣ በፊት ጠላታችን እንደሆነ የአደምና የዙርያዎቹን አለይሂ ሰላም መምጣትን ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የአላህን ፍላጎት፣ የአላህን እቅድ፣ የአላህን
ዲቫይን ፕላን እንዳልተቀበለው እንዳልፈለገው መላእክቶች አያውቁም። ይህንን አያውቁም እነሱ። ወማ ኩንቱም ተክቱሙን አለ እና ኢንዳይሬክትሊ ለኢብሊስ እየነገረው ነው። አይ ኖ ዋት ዩ አር ቲንኪንግ፣ ምን እንደምታስብ ይታወቃል። አያውቁም እነሱ። ከዛ እውነታው ተገልጦ የሚያዩት አሁን ነው። ቁጥር 34 ላይ ወኢዝ ቁልና ይላል አላህ ቢኑን አልዓዘማ ራሱን በማለቅ እኛ እንዲህ ባልን ጊዜ ሊልመላኢከቲ ለመላእክቶች እስጁዱ ሊአደም ለአደም ስገዱ ባልናቸው ጊዜ ወላሂ በጣም የሚገርም ነው። ለመላእክቶች ነው የሚለው። ኢኖ አላህ እንዲህ ማለት ይችላል። ወኢዝ ቁልና ለሁም እስጁዱ ሊአደም ለእነርሱ ባልናቸው ጊዜ ለአደም ስገዱ። ለእነርሱ ማንን ነው? መላእክትን። ምክንያቱም ከዚህ በፊት ያሉት አያቶች ከ34ኛው አያ በፊት ያሉ አያቶች አላህ ከመላእክቶች ጋር ኮንቨርሴሽን እንደነበረው አይተናል አይደለ? አንቢኡኒ ቢአስማ ሃኡላኢ ኢን ኩንቱም ሳዲቂን አላቸው። ከዛ እነሱ ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዐሊሙል ሐኪም። ከዛ አደም አብራራላቸው። ፈለማ አንበአሁም አላህ ምን አላቸው? ቃለ አለም አቁል ለኩም ይወላችሁ ለኩም ለእናንተ አላልኳችሁም? ቃለ አለም አቁል ለኩም ኢኒ አዕለሙ ገይበ ሰማዋቲ ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን ወኢዝ ቁልና ለሁም ለእነሱ እንዲህ ባለን ጊዜ እስጁዱ ሊአደም። ነገር ግን አላህ እንደዛ አላለም። ضمير አይደለም የተጠቀመው ተውላጠ ስም ለእነርሱ አይደለም ያለው። ሸረፈሁም باسمهم ስማቸውን ከረረ። ድጋሚ ስማቸውን በማውሳት አላህ አላቃቸው። ወኢዝ ቁልና ሊልመላኢከቲሂ ለመላእክቶች እንዲህ ባልን ጊዜ ተመልከቱ። ወኢዝ ቁልና ለሁም እንዲህ ባልናቸው ጊዜ ለአደም ስገዱ ቢል ኖሮ መላእክቶች አላህ ተቀይሞብናል ማለት ነው። ምክንያቱም ጥያቄ ጠየቅን፣ ከዛ የአደምን የሚገርም ማንነቱን አስደናቂ የሆነ ዕውቀቱን አሳየን እና በአንድ ሳይድ ማየታችን ስህተት እንደነበረ አደም ራሱ ምስክር ሆኖ አሳየን እና አላህ በእኛ ቅር ብሎታል። እንዳይሰማቸው አላህ ስማቸውን ድጋሚ ጠራ፣ አከበራቸው። ታውቃላችሁ አይደለ? ከሆነ ሰው ጋር ስንጣላ we don't mention their name አይደል? ስማቸውን አንጠራ። ነግሬያን ነበር ምናምን ነው የምንለው፣ ስም አንጠራ። ነገር ግን አላህ ወኢዝ ቁልና ሊልመላኢከቲ በማለት አላቃቸው። አንድ ሁለተኛ እስጁዱ ሊአደም ለአደም ለክብሩ ስገዱለት የሚለው ሐሳብ ከማየታችን በፊት ወኢዝ ቁልና ነው የሚለው። ቢማና ወዝኩር ሂነ ቁልና ሪመምበር አስታውስ። በሰማይ ቀበሌ የሆነ ነገር ነው፣ አስታውስ። ሃዛ ነብዑን ዐዚም ታላቅ የሆነ ዜና ነው የሚነገረ። እርሱ ምንድን ነው? ወኢዝ ቁልና ናሕኑ ቢዐዘመቲና ናሕኑ ቢጀላሊና ናሕኑ ቢቁድረቲና ቢሱልጣኒና አልሙጥለቅ እኛ በክብራችን በማዕረጋችን ባለሙሉ ስልጣን የሆንን እኛ ይላል አላህ። ቁልና እንዲህ ባልን ጊዜ በእኛነት አላህ ራሱን በስፋቱ ሱልጣን ተናግሮ ምንድን ነው ያለው ብላችሁ ለመስማት ስትመጡ እስጁዱ ሊአደም ለአደም ለክብሩ ስገድለት አለ። ለአደም ለክብሩ መስገድ هذا تشريف عظيم لا يتصوره العقول አእምሯችን ፒክቸራይዝድ ኢማጂኔሽን ውስጥ ገብተን ልንረዳው የማንችለው ታላቅ የሆነ ክብርና ማዕረግ ስለሆነ አላህ ወኢዝ ቁልና ነው ያለው። እኛ እንዲህ ባለን ጊዜ ለአባታችን እስጁዱ ሊአደም ለአደም ስገዱ። ከዛ ፈሰጀዱ ይላል። ፈሰጀዱ ወሰጀዱ አይልም። ወሰጀዱ ቢሆን ከዛ ሰገዱ ወይም ثم ሰጀዱ ከዛ በኋላ አስበውበት ኦኬ እንስገድ ይገባዋል አይደል ስግደት ምን ትላለህ ተባብለው ተነጋግረው አይደለም። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ይላል። فتفيد الترتيب والتعقيب مباشرة ወዲያውኑ legends of angels እልፍ አእላፋት የሆኑ መላእክት ለአደም ለክብሩ ሰገዱለት ይላል። አላሁ አክበር። ነዝሀብ ኢላ ሱረቱል ሂጅር ላይ እንሂድ። ሱረቱል ሂጅር ምዕራፍ 15 ላይ መላእክቶች እንዴት ለአደም እንደሰገዱ ሲገልጽልን አላህ ተመልከቱ። ሱረቱል ሂጅር ምዕራፍ 15 ቁጥር 29 ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ
ገና አደም ሳይመጣ በፊት ነው አላህ فإذا سويته ቅርጹን ባስተካከልኩ ጊዜ ወነፈኽቱ ፊህ ሚን ሩሒ ከእኔ ከሆነ ሩህ በምነፋበት ጊዜ ፈቀዑ ለሁ ሳጅዲን እስጁዱ ስገዱ ነው። ፈቀዑ ለሁ ሳጅዲን ለስግደት ተወርወሩለት ማለት ፈቀዑ ከአኖ የጉል ማዕንደኩም ወቅት you don't have time ጊዜ የላችሁም። ፈቀዑ ለሁ ሳጅዲን መቼ ሲመጣ ገና እኮ አልተፈጠረም። ሱረቱል ሂጅር ላይ ገና ሳይፈጠር እኮ ነው فإذا سويته ونفخت فيه من روحي فقعوا له ساجدين ለአደም የተሰገደለት ልብ ብላችሁ አድምጡኝ። ለአደም የተሰገደለት ለመላእክቶች አርዋህን በሙሉ ካስተዋወቀ በኋላ አይደለም። በቀራ ላይ የሚመስለው እንደዛ ነው። አይደለም። አሁን ያወራ ነው አደምን አስተምሮት አርዋሆችን በሙሉ ያስተዋወቃቸው ከስግደቱ በኋላ ነው። በሱረቱል በቀራ አገላለጽ የሚመስለው ከእውቀቱ በኋላ ነው፣ ግን አይደለም። እንደዛ አይደለም። ሁሉንም የአደም አለይሂ ሰላምን ታሪክ ሰባቱም ሱራ ላይ ሄዳችሁ ብታዩት ከሩህ በኋላ ነው፣ ሩህ ከተነፋበት በኋላ። ኦኬ ለማንኛውም ግን فإذا سويته ونفخت فيه من روحي فقعوا له ساجدين ተነግሯቸዋል መላእክቶች ይሄንን ኢብሊስም ሰምተዋል። ይሄንን ከዛ ቀጥሎ 30ኛው አያ ምን እንደሚል ታውቃላችሁ? فسجد الملائكة ይላል፣ መላእክቶች ሰገዱ ይላል። ማለትም አላህ አደምን ፈጠረው ወነፈኸ ፊህ ሚን ሩሒ ከሱ በሆነ ሩህ በነፋበት ጊዜና አደምን ሩህ ያለው ፍጡር አድርጎ አምጥቶ ፊታቸው ሲያቆመው فسجد الملائكة كلهم መላእክቶች ሁሉም ሰገዱ ይላል። ሱረቱል ሂጅር 30ኛው አያ فسجد الملائكة من كلهم ሁሉም መላእክቶች ሰገዱ። ከዛ ቀጥሎ አጅማዑን ይላል። አጅማዑን ማለት all together simultaneously ሁሉም በአንድ ወቅት በተመሳሳይ ወቅት ሰገዱ ይላል። ሱረቱል ሂጅርን ያመጣሁላችሁ 30ኛው አያ ለምን መሰላችሁ? ፈሰጀደል መላኢከቱ ኩሉሁም ሁሉም መላእክት ሰግዷል። ሁኔታቸውን ማወቅ ከፈለክ የሰገዱበትን መንገድ አጅማዑን ነው አለ። ምን ማለት ነው አጅማዑን? all together simultaneously ሁሉም መላእክት በተመሳሳይ ሰዓት ነው የሰገዱት። አንድም የቀረ የለም ማለት ነው። ኢቭን እንኳን እኛ ሰላት ላይ ስንሆን ኢማም እያሰገደን ስንሰግድ አይታችኋል። ሁላችንም እኩል ሳይመልቲኒየስሊ በተመሳሳይ ፍራክሽን ኦፍ ሰከንድስ ነው ሱጁድ የምንወርደው አይደለም እኮ ይለያያል። አንዳንዱማ ሱጁድ ብላ ተወርዶ ሚላለ ምን አለ ወረዳችሁ እንዴ ምን እንውረድ እንዴ ብሎ የሚወርዳለ መጨረሻ አለ። እንደዛ አይነት ነው የመላእክ አጅማዑን ነው አለ። ሳይመልቲኒየስሊ ሰገዱ። ይሄንን አደም አለይሂ ሰላም በአይኑ ነው ያየው። ምን ያህል አስደናቂ የሆነ ፍጡር ቢሆን ያ ማለት ለአደም አለይሂ ሰላም የተሰገደው የክብር ስግደት የሰው ልጆች በአጠቃላይ የአደም ልጆች በአጠቃላይ የላቁ መሆናቸውን ማሳያ ነው። ግዴታ አላህ በሁሉም ላይ ሩህ አድርጎ ለሁሉም ሰገዱ ማለት አይጠበቅበትም። አደምን worthy of ሰጅዳ ለስግደት መላእክቶችን እንዲያበቃቸው ያደረገው ነገር በውስጡ ያለው ሩህ ነው። ሱብሃንአላህ። እና አደም ምን ተሰምቶት ይሁን እውነት በቃ ኢማጂኔሽን ወርልድ ውስጥ ግቡና ምን አይነት ስሜት ሊሆን ይችላል የሚሰማው? ምን አይነት የክብር ማዕረግ ሊሆን ይችላል የሚሰማው? እንደው በቃ ጀነት ገብተን اللهم اجعلنا من اهل الجنه ጀነት ገብተን ይሄንን ቪዲዮ ማየት ያለብን አይመስላችሁ? ሱብሃንአላህ። የአደም ሪአክሽኑ ያንን ክብር ሲያይ ሪአክሽኑ ምንድነው? በቀላል ምሳሌ ልስጣችሁ። እናንተ በልጃችሁ ልስጣችሁ፣ ወላጆች በደንብ ውስጣችሁ እንዲገባ። ልጃችሁ ተምራ ስትመረቅ ተምሮ ሲመረቅ የምርቃቱ ቀን ተገኝታችሁ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ደስታ ነው የሚሰማችሁ? አስባችሁታል? አደም ያ ሁሉ መላእክት
ማለት የመላእክቶችን በነገራችን ላይ መላእክቶች ሰገዱ ሲባል የኛ አይነት ስግደትን አታስቡ እሺ የኛ አይነትን ስግደት በአእምሯችሁ እንዳይመጣ የነሱ ስግደት another form of ሰጅዳ ነው እና በቃ አጂብ ነው በጣም ከዛስ ሁሉም መላእክት በተመሳሳይ ሰዓት ሲሰግዱ አደም ቆሟል መላእክቶች ሁሉ ሰግደዋል at the same time እና የቆሙ ሁለት ፍጥረታት ብቻ ነው ያሉት አንደኛው አደም ነው አንደኛው ኢብሊስ ነው በዚህ ነው መዘጋላችሁ ሼም የሚባል ነገር አለ አይደል ሼም በነገራችን ላይ አንዳንድ ወንድሞች አሉ አንዳንድ ሴቶች አሉ ሼም ይዟቸው የሚሰግዱ ጀማዓ ቁጭ ብለዋል ምናምን አንድ ላይ ሳምንት እኮ አልሰገደችም ሳምንት አልሰገደም እና ጓደኞቿ በሙሉ ተነስተው እየሰገዱ ነው መቼስ ምን አረጋለሁ here we go ብሎ የሚሰግዳለ የምትሰግድ እህት አለች ኢብሊስ ሼም እንኳን አልያዘው ማይገርም فسجد الملائكه كلهم اجمعون ሁሉም መላእክት እልፍ አላፍት ሲሰግዱ እያየ ሼም ይዞት እንኳን አልሰገደም የሚገርም እንደዛው ነው የቆመው ኢላ ኢብሊስ ብቻ ሲቀር ለምን አልሰገደም አባ ወስተክበር ወካነ ሚነል ካፊሪን ርዕሳችን ላይ ደረሰን ዛሬ አባ ወስተክበር እምቢ አለ ኮራ ወካነ ሚነል ካፊሪን እነዚህ ሐሳቦች ምን ማለት ናቸው ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ እንቃኘዋለን ስለ ሸይጣን እንድታቁ ዛሬ የምፈልገው አንድ ነገር ሸይጣን ሼም አያውቅም ውለታም አያውቅም ሸይጣን የማያውቀው ነገር ነው ሼም ማፈር የሚባል ነገር አያውቅም بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم السلام عليكم